ተመስገን ፈጣሪ በተኛውበት በዛው እንዳልቀር አባና ያስነሳኝ ፈጣሪ ተመስገን ተመስገን ጫማዬን ጨርሼ አንተን አስቸግሬ ያገኘሁትንም የሥራ ቅጥር አደራህ ቃለ መጠይቄን በሞገስ አሳልፈኝ አደራህን ጌታዬ አደራህን በሰዓቴ እንድደርስ እርዳኝ በሰዓቴ እንድደርስ ከምድር እንቅፋት ከሰማይ አውፋት አንተው ጠብቀኝ ጌታዬ አሜን አሜን ጌታ ወንድሜ ነው ይባል ኖሮ እዚህም አልደርስም ነበርና እሱንም ክፉ እንዳይንካው ጠብቀኝ ክፉ እንዳይነካብኝ ወንድሜ አደራህን ፈጣሪ አደራህን አሜን ሄሎ የኔ ፍቅር ሄሎ ሜሊ ስንት ጊዜ እንደደወልኩልህ እኮ ደግሞ ምን የምታለከልከው ያው ስራው ነው ሜሊዬ ስራ ላይ እኮ ሆኜ ነው ይሄ በጠዋት እየተነሳ የምትሰራውን ስራ አልተዋልከኛ በቃ ያው የወደፊቱ ህይወታችንን ብሩህ ለማድረግ እኮ ነው እንደዚህ ደፋ ቀና ምለው አንቺም እኮ እንደዚህ እንደሆን ፈርደሽብኛል ምን አለ ሙሉ ውክልናውን ሰተሽኝ እረፍ በታረገኝ ምን አለበት የኔ ፍቅር እኔ እኮ አልፈርምም አላልኩም ይሄ ባንክ ያለው የስም ማዘውር ትንሽ ስለዘገየብኝ እንጂ እኮ ደግሞ የኔ ማለት ያንተ አይደል ትንሽ ጊዜ ብቻ እሺ ቢበዛ አንድ ሳምንት እሺ የኔ ፍቅር እሺ እና አሁን መታት ወስደኝ ወደ ስራ ልሄድ እኮ ነው ወይ ሜሊዬ አሁን እንኳን ከባድ ጉዳይ ይዣለሁ አልችልም ከሱ ላይ መነሳት በጣም ከባድ ነው ባይሆን የላመተከውን ምሳ አብረን መተን እንበላለን እሺ በቃ ራስህን ጠብቅልኝ እሺ እጠቀማለሁ ሜሊዬ እሺ ደህና ግቢልኝ ክረሚልኝ እሺ ቻው ወይ ሜላ ተማልቼ ወገን ዘመድ የለኝ ሀብት የለኝ ምከቼ ሰማይ ልጄ ቀን ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው ዘፈኑስ ነበር ለእኛ ስለተማርነው መች በራልንና ብሩክ እባላለሁ የወኔ ወንድም ነኝ ትምህርቴን ከጨረስኩ ረጅም ዓመት ሆኖኛል ግን እስካሁን ስራ የለም ስራ በመፈለግ ይሄን ሁሉ ዓመት ፈጅቻለሁ ለማንኛውም ተመስገን ነው እድሜ ላክስቲ ከሰው በታች እንዳልሆነ ይሄንን የቀበሌ ቤት እንደዚህ ያሳምራ ሰጥተኛለች ቢያንስ በዚህ አይምሮ ይጽናናል አንድ ቀን ስራ አግኝቼ እሷን ውለታ የምከፍልበት ቀን ይናፍቃል ደውላት ብለሽ ነው የሱ ነገር በቃ አንቺ እንደው አይሆንልሽማ ዝም ብለሽ ሄሎ ብሩኬ እንዴት ነው አማን ነው አለው እንዴት ነህ አለን ነገ ወደ ሐዋሳ ልመጣልህ ነው ሂድ የእውነትህን ነው እኔ እኮ አላምንም ታለምን ቆይ እስቲ ታረጋጊ ቆይ አንዴ ላውራህ እያለች ነው እሺ ቆይ ላውራው በእናትህ ሄሎ ብሩክዬ ወይ አክስቴ እንዴት ነሽ እግዚአብሔር ይመስገን እናንተ ልጆቼ ያላችሁልኝ ምን ሆናለሁ ብለህ ነው እንዴት እንደናፈቅሽኝ ብታይ ዮኒ ልመጣ ነው እያለኝ ነው የምሩ ነው አዎ እንግዲህ እመጣለሁ ብሏል እስኪ አንተ ጋር መጥቶ ትንሽ አረፍ ይበል እዚህ ነጋ ጠባ ድብድብ ነው ጥርሱን ሁሉ ነው ከያጣው ምን አንድ ጥርሱን አጥቷል ወይኔ ብሩኬ አይዞሽ በቃ ታለ ምንም አይሆንም ምንም አታስቢ እኔ እዚህ በደንብ አድርጌ አደብ አስገዛዋለሁ ምንም አታስቢ የኔ እናት ላኪው በቃ ምንም ምክንያት ፈጥሮ እንዳይቀር እሺ የኔ ጌታ እሺ ብሩክዬ የኔ ልጅ ሰላም ዋልልኝ እሺ የኔ እናት ቻው በቃ አሁን ምን ቻው አስባለሽ እኔ ሳላወራው በቃ እሱን ካገኘሽው በቃ እሺ ነው በቃ
እንዴ ሜሊ እንዴት ነሽ? እንዴ ሜሊ ብቻሽን ነው እንዴ የመጣሽው? ብሬት ሄዶ ነው? ያው ስራውን ታውቂ የለ እንዴ? ቆይ ግን አንቺ ለምንድን ነው ይሄን የሌሊት ስራ እንዲቀርበት የማትነግሪው? ለምን ሲሪየስ አትሆኝም? ሳሪ ስንቴ ልንገረው? ለየትኛው ህይወታችን እንደዚህ እንደሚለፋ ራሱ እኮ ግራ ይገባኛል። የኔ የውርስ ገንዘብ እንደሆነ አንቀባራ ያኖረናል። ቆይ ግን እሺ ይቅርባ አቁም ስትዩ ምንድን ነው የሚልሽ? ጣፍጦኛል። እንዴት እንደሚጣፍጥ እኮ አንቺ ስለማታውቂ ነው። ውክልናውን ብትፈርሚልኝ ደግሞ እንደዚህ ያለፋብሽም ነበር ምናምን ይለኛል። እሺ ውክልናውን መች ልትሰጪው አሰብሽ? የባንኩ ጉዳይ እንደሆነ አልቆልሻል። ነገ ሰርፕራይዝ ላደርገው አስቤያለሁ። ያው ሁሉንም ነገር እንደጨረስኩ ታውቂያለሽ። እሱ እንደፈረመ ብሩን እንደፈለገ ማንቀሳቀስ ይችላል። እርግጠኛ ነኝ በጣም ነው ደስ የሚለው። አዎ በጣም አየህልኝ ፈጣሪ አየህልኝ መሰናክል በጠዋት መሰናክል ልትሆነኝ ምንድን ነው የጣለብኝ እባክህ ደግሞ እንዴት ነው አፍጣ የምታየኝ ዘንድሮ ሴቱ ብሶበታል እንደዚህ አጃጅላ ከስራ ልታስቀረኝ ሞኝሽን ፈልጊ ለርድ የቀረብኩ በግ መስልሻለሁ እንዲህ በቀላሉ ምጃጃል አብራኝ አጠገቤ ተቀምጣ ምን ልትጠጣ ነው ፈቃደኛ ነች አልያዝ አልኳት እንጂ እሷማ ይሄን ነበር አረ እንዴት ሴቱ ብሶበታል ባካችሁ እንዴት አይና ወጡ ከሷ ጋር ቁጭ ብዬ ሰራዬን ትቼ ወሬን ስሰልቅ ቀጠሮ ሰዓቴ ላይ አልፍ የለም ነይ እናቴ ሂሳብ ጤና ይስጥልኝ አስታወሽ አላስታወስኩም ምን ነበር ወይ እስቲ ቀና ብለሽኝ እስቲ በደም ይው ቀና እናቴ ተኮር ብለሽኝ እስቲ አዎ እንደሱ አሁንስ አላስታወሽኝም አላስታወስኩም ምን ነበር እናንተማ በመደዳችሁ ታስታውሱናላችሁ እኛው እንደፈረደብን የምንንከራተተው እኛው እናስታውስ እንጂ ምን አልከኝ አይ እዚህ ነው ምን አፋለኝና ምን እላለሁ በየትኛው መብቴ ምን እናገራለሁ እዚህ ቀጠሮ ነበርኝ ዛሬ ለቃለ መጠይቅ ጋዜጠኛው ነህ አይደለም አረ ከመቼ ወዲህ ጋዜጠኛ አደረጋችሁ የእናንተ መስሪያ ቤት የሥራ ማስታወቂያ አውጥቶ ተወዳድሬ በከፍተኛ ውጤት ያለፍኩት እኔ ነበርኩና ዛሬ ለቃለ መጠይቅ ቀጥራችሁኝ ነበር በምን ነበር የተወዳደርከው በአይቲ ለጊዜው በዛ የሥራ መስክ ቦታ የለንም ምን ማለት ነው ይሄ ቦታ ቢኖራችሁ አይደል ማስታወቂያ ለጥፋችሁ ያወዳደራችሁን ነበር አሁን ግን ቦታ የለንም ማለት ቦታው ተይዟል ጎሽ እንደዚህ ነው ለሀገር ማሰብ እናንተን ያሩልን እንጂ ፈጣሪ እናንተን ያኑርልን እንደዚህ ነው ለሀገር ማሰብ እንደዛ ለፍተን ፀሐይ ቀቅሎን አትጩ ይሄ ስራ ቦታ ነው እኔ ታዲያ የስሪያ ቦታ ነው አልኩ አትጩ አትወይ ደግሞ አፍሽን ሞልተሽ ይሄማ አይን ያወጣ ሿሿ ነው አይን ያወጣ ሿሿ አይል ነበር ይሆን እውነቱን ነው እንዲህ በቀላሉ ምንላቀቅ ይመስላችኋል የደከምንበትን በህግ እንጠይቃችኋለን በህግ ነበር ምንላቀቅ እንዳይመስልሽ ሄሎ ወይኔ ፍቅር እንዴት ነህ ውይ እኔን ይራበኝ እሺ እኔ ጌታ እሺ አሁን መጣው በቃ የተለመደው ቦታ እሺ አሁን ደርሳለን ሳሪዬ ቶሎ በይ ቦርሳዬን አቀብኝ ቶሎ በይ አፍጥኝ እንዴ አረቀስ ምንድነው እንደዚህ መጣደፍ ብሬን ወርቦብኛል ይቅርታ እሺ ሳሪዬ መለሳለሁ እኔም ቢሆን ሲርበው እንደዚህ ልጣደፍ ነው እንዴ
ሮጥ ትንፋሹ ግን አለ አለ። የዘንድሮ ሌባ እንኳን ሞቶ በቁም ትንፋሽ የለውም። ቦርሳሽን ለመያዝ ጠንቀቅ በይ። ከዚህ በኋላ ማንም አይደርስልሽም ከኔ ውጪ። አመሰግናለሁ። እሺ በጣም ምንም አይደለም። እሺ ምን ላድርግልህ? ለማ ለኔ የፈለከውን ጠይቀኝ። እሱ ደግሞ ኃጢአት ይሆንብኛል። ምን እያልክ ነው? ምንም ከራሴ ጋር ነው። ሁሉም ነገር ኃጢአት ሊሆንብኝ ነው። ግድ የለም ስልክ ቁጥርሽን ስጪኝ፣ እኔ እደውልልሻለሁ። ገንዘብ ከሆነ አልፈልግም። ቢዝነስ ካርዴ ነው። በፈለግከው ሰዓት ደውልልኝ። ሜላት እባላለሁ። ደውልልሻለሁ። ተጠንቀቂ። እሺ አመሰግናለሁ። ሜላት ብሩክ እባላለሁ። እሺ ቆየው ባህደን ብርዬ? አይ አልቆየሽም። ወዲያው እኮ ነው ከች ያልሽው። ባጃጅ አጣሻ? አዎ በጣም መቼም አዛን የተቀመጥከው አይደል? ምን እኮ ሳያዙ መቀመጥ አይቻልም ብሎኝ እዛ ጋር ይውሽው ሲያፈጥ ወይ ብሬ። እሺ እናንተ ግን ያበዛው አልመሰለህም? ምን አጠፋው? ቆይ መች ነው እሺ እኔ እናንተ አንድ ላይ እንደድሮ አሪፍ ጊዜ የምናሳልፈው? ምን እኮ ያው ስራ እንደሚበዛብኝ ታውቂያለሽ አይደል? እኮ ከኔ ስራ በልጦብህ? ምን በኪሎ ነው ሜሊ? እየቀለድኩ አይደለም። የቀንና የማታ አልበቃ ብሎ ነው እንደገና በጠዋት የምትጀምረው? ወይ ጉዴ! የጠዋቱ እኮ እንዴት እንደሚጣፍጥ አንቺ ስላላየሽው ነው። በጣም እኮ ነው የሚጣፍጠው እንዴ! እኔ ደግሞ ጠዋት ካልቀመስኩ ቀኔ በጣም በቃ ጨለማ ነው የሚሆንብኝ። ያ ነው የሚያነቃቃኝ የጠዋቱ። እኔ ግን አይመስለኝም። አይመስለኝም? ምን ሞክረሽዋል እንዴ? ኮንትሮባንድ ጀመርክ እንዴ? ባዩ ያው ትርፍ ከጫንሽ እኮ ያው ኮንትሮባንድ ነው ይባላል። አይ ብሬ እና መቼም ዛሬ ቀኑ ምን እንደሆነ ታውቃለህ መቼስ? ሐሙስ ነው። የምርህ ነው ብሬ? ምን በዓል ይሆን እንዴ? ግንቦት ያ ደግሞ መከበር ትቷል። የሴቶች ቀን ይሆን እንዴ? የላባደሮች ቀን አይደለም። እሱም ደግሞ ትገርማለህ በጣም። ዛሬ እኮ ከተገናኘን 2ኛ ዓመታችን ነው። እንደው በረሳ እቺን ቀንም ረሳት ይመስልሻል? እኔ እኮ ዛሬ ማታ ሰርፕራይዝ ላደርግሽ ቤቴ እኮ ትልቅ ዝግጅት አዘጋጅቼ እየጠበቅኩሽ ነበር። እሺ በቃ እኔ ራት አዘጋጃለሁ ቤት። ማምሸት ግን አይቻልም። እሺ እንዴ? እኔ ጋር ሲያዘጋጀውት የኔ እንደጨረስን ወደ አንተ መሄድ እንችላለን። ደግሞ ትልቅ የምስራች አለ እና መመላለስ አይሆንብንም? ችግር የለም ብርዬ። ችግር የለውም እኮ ነው ችግር ያለው እናቴ። ጭንቀት ነው ባካችሁ። አሁንም ኮልሚ ባክ ባረግላት ተደውል። ደግሞ በመጀመሪያ ቀን ኮልሚ ባክ አይደረግም እኮ ምን ይሻለኛል? ብትወስ ደግሞ ለምን ምልክት አላረግልኝም ብትልና ድንገት ደግሞ ብታኮርፍ ምን ይሻለኛል? ቆይ አሁን ነገ ምን ስራ አለኝ? እዛ ሄዳለሁ። ምንም የለኝም። ስለዚህ ነገውኑ በአካል ድረስ ከእጅ ሰርፕራይዝ ባረጋት ነው የሚሻለው። ላድርግ? አይ ይቅርብኝ። ነገውኑ ሱቅ ድረስ ሄጄ በአካል ሰርፕራይዝ አረጋታለሁ። እሱ ነው የሚሻለው። አስጨነቅሽኝ እኮ። ሄሎ ስንቴ፣ ይኸውልህ
ፌቨን ጋር ደውልና ዛሬ አይመቸኝም ፕሮግራማችን ለነገ ማታ ይሁን ብለህ ዋሽልኝ። እሺ አደራ፣ ደውላለሁ። ቻው። ይቅርታ ሜላት ትኖራለች? ምን አልከኝ? አባቱ አሎ ነፍሴ አባቴ በትርፍ ጊዜ አውልቴ መሆን ልምዳለሽ እንዴ? ማን እኔ? አይ እኔ ምን ፈለግሽ አሁን? ምን እፈልጋለሁ ብለሽ ነው? እና ውጣ ታዲያ ምንድን ነው በጠዋቱ መቶ ቢነጅሰኝ ደግሞ ውጣ ብለት ስራ አለብኝ ውጣ ምን ይነጅሰኛል? ሜላት አይ ደህና ነኝ። ምን እየተፈጠረ ነው ሳሪ? መጣ አጅሬው ወይ ማታ መጣው ብለህ በዛው ትቀራለህ? አሁን ራሱ እኔም ሆኜ ነው እዚህ ድረስ የመጣሁት። ስማ ምን የመሰለ ማዕድ ላይ ነው ያደርኩት መሰለህ? የፋሲካ ዶሮ ታውቃለህ? የአበሻ ዶሮ ጥፍጥ ያለች ልጅ ብሬ የምር በጣም ለይቶልሃል አንተ። እንዴ እኔ የምልህ ቆይ እሷ ጋር የሌለ ነገር ሌሎቹ ጋር ያለው ነገር ምንድን ነው? ወይ እሱን ስታድግ ጠይቅ። አድገና እሺ ቡቡዬ የዛኔ መልስልሃለሁ። እኔ እየቀለድኩ አይደለም፣ በጣም ሰልችቶኛል። በደወለች ቁጥር የምናገረው ነገር ሁላ ግራ እየገባኝ ነው። መዋሸቱ በጣም ነው የሰለቸኝ። ኧረ እባክህ የምሬን ነው። መዋሸት ሰለቸ? በጣም ነው የሚሰለቸው። ማትፈልጋት ከሆነ በቃ ተዋት። ምንድን ነው እሱ? ልተዋት? ቢዝነስ ተው ይባላል አይባልም ማሙሽዬ። ደግሞ መዋሸት ከሰለቸ ቦታ እዚህ አይደለም ገዳም ግባ እስቲ። አይንም ድፍረስ ብሏል፣ አዝነው ያስገቡሃል። ጥሩ ትቀልዳለህ። ኧረ እባክህ እጄ ኧረ በል አሁን እንውጣ እባክህ። ምን ይበል ይገርምሻል እኮ ሜሪ፣ ደርሰሽ እንደው አንቺ ፈጥነሽ እዚህ ባትመጪ ኖሮ ገብትራ ጥላኝ ነበር። ይኸውልሽ ይሄ ተመልከች ደግሞ ፊቷን እኮ እንዴት እንደምታኮሳተረው። በቃ እሷን ተዋት። እንዴት ብዬ ልተዋት? እንዴት አድርጌ ልተዋት? አሁንማ ይሄ ፊቷ በህልሜ እየመጣ ሳያስቃጀኝ አይቀርም። አንተ ሰው ያላበዛኸው ስርዓት የሚባል ነገር የለህም እንዴ? ለነገሩ አንተ ምን ታደርግ የምታሰድበኝ እሷ እንዴ? ሳሪ እኔ ደግሞ ምን አደረኩ? ኧረ እቺ ዋዛ አይደለችም እንዲህ የምትቻል መስሎሽ? ዮኒ ደወለ። ሄሎ ዮኒ። ሄሎ ብሩኬ፣ የት ነህ? ገብቻለሁ። ደረስክ? መጣሁ፣ አሁን መጣሁ። ሜልዬ፣ ምንድን ነው? አንድ ወንድሜ ከአዲስ አበባ እየመጣ ነው። እሱን ልቀበለው ብዬ ነው። እንዴት ታዲያ የታዘዘው ሻይ ሳጠጣ? የት ይሄድብኛል ሜልዬ? ነገ ከነገ ወዲያ እኔ አይደለም እንደውም ከእሱ ጋር መጥቼ አብረን እንጠጣለን። አስተዋውቀሻለሁ እሱን። ይልቅ ሜልዬ፣ ሰው የሚገኘው በሰው ነው። አንቺን ብዬ መጥቼ የራሴን ሰው እዚሁ አገኘሁት። እሺ በቃ ብሩኬ አትጥፋሽ። እሺ አልጠፋም፣ እመጣለሁ። ኧረ አፈር። እሺ ቻው። በቃ ቻው ብሩኬ ቻው የኔ ኮስታራ። ግባ። እኔ እኮ እመጣለሁ ስትለኝ በፍጹም አላመንኩም። አክስቴ ባትነግረኝ በፍጹም አላመንኩም። ዮኒ ሙት እንዴት ነበር መንገድ? ትንሽ አድካሚ ነው አይደል? ትንሽ ያደክማል። ግን አንተ ምንድን ነው እንደዚህ ያከልከው? እንዴት ገዘፍኩብህ አይደል? ግብዳውን የለ እንዴ? ምን ላድርግ ብለህ ነው ዮኒዬ? አመጋገቤን አስተካክዬ እኮ። ኧረ አዎ፣ እኔ ጮማም፣ ክትፎ፣ ስጋ፣ አይብ፣ ወተት
ምን አለፋ ብቻ እንደው በጠቅላላው የእንስሳት ተዋጽኦ እርግፍ አድርጌ ትቼ እኮ ነው። ኧረ ሙት ዮኒ ሙት ሂዶ እዛ ሙትቻ ራስ እዛው ድብን በል ደግሞ ምን ላድርግ ታዲያ ግድግዳውን ክብስ ስትለኝ እኮ ነው። ኧረ እባክህ ለነገሩ ለጭቅጭቁ ትደርሳለህ። እስቲ ገባ በልና ከመንገድ ነው የመጣው። ጃኬትን ቀይር፣ ልብስን ቀይር፣ ጫማ ቀይር። አዎ እባክህ ትንሽ አረፍ ብል የሚሻለው። ሂድ 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 ግባ ግባ ውስጥ አይሻልም? ውስጥ ግባ። ቀዝቃዛ ውሃ ከፈለክ እሺ፣ መታጠብ ከፈለክ ሰዓቱ እንዴት ነው የሚሄደው? ኧረ ልሂድ። ቤት ገብቼ ገና ብዙ ስራ ይጠብቀኛል። ቆይ መጣሁኝ ውዴ፣ እኔም አግዝሻለሁ። ለብሬን ያልሽ ነው አንቺ የምታግዢኝ? ኧረ በይ ቻው ነው ይሰኝ። እሺ በቃ ቀስ በይ አትጣደፊ። አንተ ቀስ ብለህ ጠጣ ዴ በኋላ አንተን ተሸክሞ የሚሄድ ማንም የለም። ምን አሁን ጠጣው ነው የሚባለው? አይ ተጎነጨ። በጡጦ ወተት የምትጠባ አይደል እንደ የምትመስለው በለው። ያው ነው ያኛው የላም ወተት፣ ይሄ የአንበሳ ወተት። የዘንድሮ ቢራ ዋጋው እንጂ እኮ ቢራው አያሰክርም ብለው የምትጨንቀው። ለማንኛውም መጣሁ ቶይሌት ደርሼ ምን ያስቃላታ? አቋቋም እኮ የወንድን ሁሉ ያስከው ነው የምትመስለው። አሁን እዚች አንድ ጣት አይበቃትም። መድፍ የጨበጥክ እኮ ነው የምትመስለው። ይህን ጊዜ 45 ተመላልሰሃል። እንተዋወቃለን? ከሽንታም ጋር ልተዋወቅ እንዴ? ሽንታ ምን ሽንታ የትም እዛ አምቡላውን ሲገፋ ያመሽና እዚህ ደህና ቦታ የጠጣ ይመስል እዚህ ይሸናል። ምን ተፈጠረ? ማን ነው ደግሞስ? አንዱ ነው እዛ መጸዳጃ ቤት ሲዘባርቅ አግኝቼው ዘብርቄው መጣው። ዘብርቄው? አዎ። ዴ በዚህ እድሜ ተደባድበ እየመጣ ባልሆነ እና ምን ላድርገው? ያን የመሰለ ሽንት እየሸናው ያቋረጠኛል እንዴ? ይሄ ነጃሳ። እየቀለድክ መሆን አለበት። ብቀልድ በዚህ ቀልድ አለው። ቆይ እስቲ ተወኝ። ምንድን ነው? ምን ሆንኩ ደግሞ? ምን ሆንኩ ትላለህ እንዴ? ማን ነው እንደዚህ ያደረገ? ይሁን እንዴ ተው እስቲ። ቀላል ግጭት ነው። ምንድን ነው ቀላል? በሌለ ደም እንደዚህ አስምጦ አስወልዶ ማን ነው? ተናገር። ማን ነው? መጣው። እሺ ሂሳብ ዘግቼ ወይኔ የማንም ሰካራ ምን ይድፈረኝ? ብሬ አሁንም ቢሆን መረጋጋት ይኖርብሃል። ተረጋጋ አንተ። እባክህ ዝም በል። ይሄ የፈሪ ቃል አትናገር እሺ? አንተ ነህ ደግሞ የምታስደፍረኝ። እስቲ ኮስተር በል እንደ ወንድ። ሄሎ መስዬ፣ አንቺ በጣም እኮ ነው የሚገርመው። ሳስበሽ እኮ ነው የደወልሽው። መስዬ፣ እኔ አንቺን ሳላስብ የዋልኩበት ቀን አለ ደግሞ እንዴ? እኛ ሰፈር መጥተሽ በይ እዛው ጠብቅኝ። በቃ የትም እንዳትሄጂ። መጣሁ። ቻው መሲ።
ምንድነው የምታፈተው? አንተ ሰው ይሄ ድብድቡ የሆነ ነገርን ሳያዞርብህ አይቀር ማለት እንዴ? ካሜል ጋር ቀጠሮ እንዲያስክረስተው ነው ወይ? አልረሳሁትም። በቃ ከሷ ጋር ስጨርስ እሄዳለሁ። እንዴ ምንድነው የምትለው? በጣም ግን እያደረክ ያለውን ነገር ብታጥሩ። እሷ የት ትሄድብኛለች? ከመሲ ጋር ትንሽ ጊዜ ያሳልፋለሁ፣ ከዛ እሄዳለሁ። በቃ ምንድነው የምትለኝ? ይሄ ነገር ግን የትም አያዛልቅ። ኦ ሰውዬ ዝም በል በቃ። ውረድ በቃ። ሄሎ ስንቴ፣ እንዴት አመሸ? እንዴት አመሸሽ ሜሉ? ሰላም ነው አለው ይመስገን። ብሬን አግኝተው ነበር እንዴ? አዎ አብረን ነበርን፣ ግን ከተለያየን ትንሽ ቆየን። ስልክ አያነሳም እኮ። ስትለያዩ የነገረ ምንም ነገር የለም? አዎ ቤት ገብቶ ልብስ ቀይሮ አንቺ ጋር እንደሚሄድ ነበር የነገረኝ። ስልክ አያነሳም እኮ። በቃ ተጨንቄ ያስጨነቅኩ አይደል? ኧረ ምንም ችግር የለም። በቃ እሺ፣ ደህና ነሽ? እጠብቀዋለሁ። እሺ ዮኒ አንተ ማይረባ አገኘው ብለህ ማታ ገልብጠ እዚህ ሶፋ ላይ ተኝተህ እንቅልፍን ትለጥጣለህ። ተነስ የምንሄድበት ቦታ አለ። አንተ ተነስ፣ በእናትህ ተነስ፣ የምንሄድበት ቦታ አለ እያልኩ አይደል እንዴ? ምንድነው በጠዋቱ የምነዘንዘኝ? የት ነው የምንሄደው? ተነሳ በእናትህ፣ ሜሊጋ መሄድ አለብን። ሜሊጋ መሄድ አለብኝ። ቶሎ በል በእናትህ፣ ረፈደ። ጠብሰሽልኛል የኔ አንበሳ። አሁን ሌላውን ነገር ተነስ በእናትህ። ይሁን ብሬ የት ነው ያለው? አንተ የማትረባ ለካ የጠዋት ስራ ይሄ ነበር። ይኸውልሽ ሜሉ ላስረዳሽ። ምን መሰለሽ? ኧረ ቆይ ውሻ ነህ? እሺ ውሻ። ቆይ ላስረዳሻ ሜልዬ። በጊዜ ቢወግብ ያላልኩሽም ነበር እዚህ ድረስ ትዘፈዘፊያለሽ? ምን አይነት ሰው ነሽ አንቺ? ህሊና የሚባል ነገር የለህማ። ህሊና ቢስ ነህ። እሺ ቢያንስ እንኳን ደንግጣ አትከተለኝም? ደደብ ነህ። እሺ ደደብ። እኮ ላስረዳሻ። መሽቶባት እኮ ጠዋት ቢሮ ላይ በጣም ይገርማል። አንተ የሚገርም ትውውቅ አይደል እንዴ ያላችሁ? አዎ፣ ግን አንድ በጣም ቀልቃላህ ጓደኛ አለቻት። እንዴ ትኑራታ። አንተን ታዲያ ምን አስጨነቀ? አይ ምን ያስጨንቀኛል? ምንም አያስጨንቀኝም። ማለቴ የሆነ ነገር ብትልህ እንኳን እንዳትመታት ተጠንቀቅ። ምን አልካኝ? እንዴ ሴት እኮ ነው ያሳደገኝ።
ረሳው እንዴ? እኔ እንደዛ ማለት ያለበት እና ምንድነው? ሜሉ አረ ብሩክ እኔ ነኝ ተመሳስዬበት። ብሩክ ተሳስተህ ወይ ጉድ! ለካ ድራማ አዘጋጅተሽልኝ ነው ማለት ነው። እሰራልሻለሁ። እሺ አንቺ ደንቤጥ። ምን ቀረህ ደግሞ? በቃ ተወኝ። እሺ ተወኝ። እንኳን ልተውሽ ለማታው ድብድብ ራሱ ገና አስከፍልሻለሁ። እሺ ዋጋ ነው ማስከፍልሽ። ምንድነው? ምን አገባ አንተ ጨበሪያ? ለካ የማታው አንተ ነህ? አዎ እኔ ነኝ። ምን ታመጣለህ? ሰንበሌጥ። ይኸውልሽ እረፍ በይው። በተከበርኩበት በተወለድኩበት ሰፈር ሊያዋርደኝ ብቻ እንዳይሆን እረፍ በይው። ተው አት እንዴ ተው እንዴ አት እሺ የኔ ቆንጆ እንደውም አሁን ሳስበው ድሮንም አትገቢውም ነበር። አንቺ ነው የመሰለሽ ቆንጆ ጸባይ መልካም አግኝቶ ነው ይሄ ቀንቀና። እንደውም ቀራሽበት። ደግሞ እኮ ብታየው ማለት ነው ምንም አልመሰለው። ቆይ ግን ይሄን ያህል ምን በድለው ነው? እናቴ ድሮም እኮ ነግሬሻለሁኝ ወንዶች ሙልጭልጭ ያሉ ሌቦች እንደሆኑ። እነሱን ማመን የሲኦልን ትኬት ከመቁረጥ አይተናነስም። ግን እኮ ብሬ እንደዚህ አልነበረም። እናቴ ከሞተችበት ቀን አንስቶ ካጠገቤ አልተለየም ነበር። የውርስ ጉዳይ እንኳን ውዝግብ ሲያስነሳ ቀን ከሌት ደከመኝ ሰለቸኝ ሳይል እየሄደ ያስጨረሰው እሱ ነው። ይሄን እኮ አንቺም ታውቂያለሽ። ድሮ እኮ ግን ለእኔ ክብር ነበረው። ኦሆ ሜሊ ነቃቤ እንጂ ክብር ኖሮም አልኖሮም ያደረገውን ነገር በአይንሽ በብረቱ አይተሻል። ተይ እንጂ ይሄ ዋህነትሽን እንዴ። በእናትሽን ሻይሽን ጠጪ። ስለዚህ ሞላጫ ደግሞ ቀኑን ሙሉ ስናወራ ነዋል እንዴ? በጣም ነው ያዘንኩት። አንተ ሰውዬ እስኪ ከሀዘን ስሜት ውጣ እንዴ! ምንድነው ሁልጊዜ ማዘን? አንተ እኮ በቃ ጋቢ ነው ያጣኸው እንጂ እኮ ለቅሶ ቤት ቁጭ ብለሃል እንጂ ብሬ። ቀድሞም ቢሆን እኮ ስለፈልፍ የነበረው ይሄ ነገር እንዳይፈጠር ነበር። ምናልባትም በህይወት ካጣሃቸው ትልልቅ ጉዳዮች ውስጥ አንዱ ይሄ ይመስለኛል። ምንም ነገር አላጣም። እኔ ምንም ነገር አላጣም። ትሰማለህ? ሰው እንዴት አይኑ እያየ ሚሊዮን ብሮችን ያጣል? ሜላት ማለት እኮ አዲሷ ፕሮጀክት ነች። እንደውም ጨዋታው ተጀምሯል። የምን ጨዋታ? እንደውም ሩብ ፍጻሜው ላኮ ገብቻለሁ። ደግሞ የምን ጨዋታ ነው? እሱ ፊሽካው ሲነፋ ታያለህ። እስከዛ አንተም ሆድህን በወሬ አትንፋ። አዎ እንደዛ ጠጣት። ብሩኬ የዛሬው ነገር ግን አይገርም? ምኑ? የሚላት ነገር ነው። ግን የምር ፍቅረኛሞች ነበራችሁ እንዴ? ለኔ ከዛም በላይ ነበረች። ታውቃለህ፣ በእንደዛ አይነት መልኩ አገኛታለሁ ብዬ አንድ ቀንም አስቤ አላውቅም ነበር። አንተ ጊዜው ግን እንዴት አባቱ ነው የሚሮጠው! ከሜሉዬ ጋር ከተለያየን በጣም ረጅም ጊዜ ሆነ። ይሄ ትገርመኛለህ እኮ። እሷ ግን ልክ ትላንት የተለያያችሁ ነው የሚመስለው። እንዳየች እኮ ነው ብድግ ብላ የተጠመጠመች። ሴቶች የመጀመሪያቸውን አይረሱም ሲባል አልሰማሽ? አባቴ እንደምንም ብለሽ ቪያቸው ውሰጅላቸው እንጂ ልክ እንደ ትናንትና ፍቅረኛቸውን መጠጠምጠም የሚለው ጉረኛ በላት ረብሽ እባክህ። ለነገ የስራ ቅጥር እንዲሆን ጽሁፍ እያዘጋጀሁ ነው። እሺ ዝም ብለሽ ተደመኝ። አሰላስላት እስቲ። አይ ምን ልደመን በእናትህ። እዚህ ምን የሚታይ ነገር አለ? ቀኑን ሙሉ አንድ አይነት ቻናል ነው የሚያሳዩት። ሜሉዬን እያሰብኩ ዝም ብዬ ይሆናል መሰጠል ባለች። አለች እንዴ? የለች። የት ሄደች? እኔ እንጃ አልነገረኝ።
ደግሞ ምን ሆንሽ? ቆይ የትኛው ወንድ ነው በአሁን ጊዜ የሚታመነው? እንደኔ አይነቱ ነዋ። ታው ዮኒ ታው። እሺ እየቀለድኩ አይደለም። እኔም እየቀለድኩ አይደለም ሜሉዬ። ከተለያየን ብዙ ጊዜ ቢሆንም አሁንም ግን አስብሻለሁ። ታውቂያለሽ ከልቤ እኮ አልወጣሽልኝም። ስለምንድነው የምታወራው? የረሳሁትን ያከምኩትን ቁስል አትቆስቁስ። እሺ ደግሞ ገና ለገና እንደዚህ ተከድቼና ተበድዬ ስላገኘኸኝ ብቻ ዮኒ እንዳታስበው። እሺ እንዳታስበው። ዛሬም አይኖች ከሴት ዳሌ ላይ አልተነሱም አይደል? ብንከባበር አይሻልም? ለነገሩ አንተ ምን ታረክ? እሷ ነች ቁራሌው የመስል ጥቃቅን ሰዎች እየሰበሰበች እዚህ የምታሰድበኝ። በአክ ስራ ነው የሚያሰድብህ። እሷ ምን ታሰድባለች? እኔ እናንተ እንደ ወንዶቹ ውጭና ይቅርታ ወንድ አልኩ አይደል? አንተም ሰው ሆነ አቺ ሚላት አንተ አላየኋት። ምን ማለት ነው? ምን ማለት አለው? አላየኋትም ነው። እሺ በግሩፕ ነው ያመጻችሁብኝ ማለት ነው። ምድረ መንጋ ሰራላችኋለሁ። ቆይ አንተ አቀልጣለሁ። ከድሮ በጣም ተቀይረሻል። ምን እቀይራለሁ ብለህ ነው? ይኸው አሁንም ትላንት ላይ ነኝ። አካላዊ ለውጥ ብቻ ምን ያደርጋል ብለህ ነው? ከትላንት ሳልማር ይኸው አሁንም በፍቅር ተጎዳው። በፍቅር ግን እኮ ትናንት የለም። ፍቅር ሁሌም አዲስ ነው። ትናንት በፍቅር ብንጎዳም ዛሬን ለመኖር ደግሞ ትናንት የተጎዳንበት ፍቅር ያስፈልገናል። ምን ለማለት እየሞከርክ ነው? ሜሉዬ ስላገኘሁሽ ደስ ብሎኛል። ብሩክ ጎረምሳው ገና ለገና የድሮ ፍቅረኛዬን አገኘሁ ብለህ ሙሉ ቀን ሳትመጣው አልክ አይደል? ምን ላድርግ ብለህ ነው ብሩኬ? እሺ ምን አዲስ ነገር አለ? ነገርካት? አልነገርኳትም። ለምን? አላውቅም ብሩኬ፣ ግን ለመስማት ዝግጁ አይደለችም። ለነገሩ እንዴት ዝግጁ ትሆናለች? አንተም አትቸኩል እሺ። ገና ለገና የመጀመሪያዋ ወንድ ነኝ ብለህ ሁሉም ነገር ቀላል ይሆናል ብለህ አታስብ። ትንሽ ሰከን በል። እሱስ ልክ ነህ። ሳሎን ደብሮ ነው ውስጥ የገባ? ትንሽ ቤቱ ይደብራል። መደበር ሙድ አለው አታየው? እና ወተን አንድ ሁለት እንበል እንዴ? ፈገግታ አንተ የት እንሂድ ያልኩ መሰለ? ኧረ የትም። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ልብሴ ልቀይር። አንድ ደቂቃ። እንደምትጠጣው እኮ ቢሆን ይሄኔ ማንዴላን አክለ ነበር። በነገራችን ላይ ለዚህ ሁሉ ያበቃ የሴት ሱስ ነው። ይህን ደግሞ ጠንቅቀህ ልታይ ይገባል። እኔ ሲሄድባቸው አይተኛል። እነሱ ናቸው የሚመጡት። እንዴ እሱንም ቢሆን እኮ አንተ ማስቆም ትችላለህ። አስገድደው ባናቱ አይደል እንዴ? የማይሆነውን ለምንድን ነው የማይሆነው? ቆይ አሁን ታጥበው ታጥነው ተዘጋጅተው ሞሮኮ የምትባል ሀገር እስከነመፈጠሯም ሳያቋት ሞሮኮ ባዝ ገብተው በሬ መጣንል ሲሉኝ አይቻለም ሄዱ ብላቸው ጡር አይሆንብኝም? ኧረ ብሬ ፕሊዝ ከእቅዱ ብቻ አታስቀኝ በእናትህ። ኧረ እባክህ እኔ ዘና ልል ነው የመጣሁት። በቃ ይበቃል። እኔ ይወዳል ብሬ። ምን ተፈጠረ? አታያቸውም እንደ እነዚህ ለቃቃሚዎች? እንዴ ብሬ ሰሙን ነገር ብሬ
የሚሰራውን ስራ ሄዳችሁ ተከታተሉት ብላችሁ ነው ላይ መጣችሁት እኔ ልትከታተሉ መድረ ተላላኪ ምን ያጨማልቃል አንተ እኛ የማንም ተላላኪ አይደለም ዛት ተጨማለቅ ትበለተ ወረኛ ወይስ ልቀቀኝ እንሂድ ደግሞ ምንድነው እሱ ስንት ነው የከፈለቻችሁ እንሂድ እያለ ነው ጓደኛ ለምን አትሄዱ ባሌድስ እስኪ ልቀቀኝ እንዴት ነኝ አምሮብሻል በእናትሽም አብረን ግን ብንሄድ ግን በጣም ደስ ይለኝ ነበረ ሜሊ በእናትሽ አብረን እንሂድ ሳሪ ደግሞ አታስጨንቅኝ እስኪ ምን አይነት ሁኔታ ውስጥ እንዳለው እያወቅሽ በዛ ላይ ደግሞ በሄድም ሙዳችሁን ነው ማበላሽ በቃ እሺ እኔ ቆንጆ በጊዜ እመለሳለሁ እሺ ቻው ሟ ሜሊስ እንድትመጣ በጣም ሞክሬ ነበር ግን አልፈለገችም ቢሆንም ግን ብቻሽ መምጣት አልነበረብሽ እንደምንም ብለሽ ይዘሻት መምጣት ነበረብሽ በቃ መምጣት ነበረባት ግን አልመጣችም ስለዚህ እኛ ያለነው የመጣነው ደግሞ ፈታ ዘና እንላለን አይደል የኔ ቆንጆ ኦኬ መጣው በቃሽ አረ ቀስ እንዴ ላልጋው ምዘኝለት እንጂ ምንድነው እንዳገኘሽ ዘፍ ማለት ጋንድያ ሰው አልጋ እኮ ነው ተነሻም በጨዋ ደንብ ልብሳችንን አውራልቀን እንተኛ ልብሳችንን አዎና እና ታዲያ ከነ ልብሳችን እንተኛለን እንዴ አዋ ባለጌ ነሽ ምን አይነት ብልግና ነው ሰው እንዴት ከነ ልብሱ ይተኛል ብልግና አይደለም እንዴ ታነሽ ልብስሽን ለማውለቅ እንዲመች ቀስ ካገት ምንድነው ማን እንዴ ምነው የለም ነው ወይስ ቦታ ቀይሯል ረማልቀስ ምን ይስተካ ምን ሆንኩ ብለሽ ነው እንደዚህ ወምብትው ሬሳ እንደወጣ ነገር ነው ወይስ አላስረካብህም ብለሽ ቃል የጋባሽለት ሰው አለ በሴትዮ ጎረቤት አትወጪ እሺ አርፈሽ ተኝ ሌላ ነገር እኮ ያስመሰልሽው በይተኝ ተኝ ወዝሽ ውጡ እንደዚህ ተኝ ተናደርሽ ደሞ ምን ቀረኝ ብለህ ነው የመጣኸው አንቺን ልጠይቅሽ እንጂ ቆይ ለምንድን ነው ሰዎች እንዲከታተሉኝ ያደረግሽው ምን ቀረኝ ብዬ ነው ደሞ አንተን ሰው እንዲከታተለው ማድርገው እነዛ ልጆች እነማን ናቸው ስለነማን ነው የምታወራው ባለፈው አብሮሽ የነበሩት ልጆች ይኸውልሽ ሜላት እኔ እዛን ቀን ወደ አንቺ እየመጣው መንገድ ላይ ጠብቀው ደበደቡኝ ደም በደም ሆኜ ስታይኝ ትደነግጭብኛለሽ ብዬ ልተጣጣብና ልብሴን ልቀይር ብዬ ወደ ቤት ሄድኩ ለካ እነሱ ተከታትለውኝ ነበር ምን እንዳጨሱብኝ አላቅም ጧት ስነቃ ነው የሆነች ካጠገብ ያገኘሁት እጤ ነው ዱብ ያለው የማይሆን ነገር ዝም ብለህ አታወራ እሺ ጠዋት ስታደርግ የነበረው በአይኔ ነው ያየሁት ይኸውልሽ ሜላት
እውነት የሆነች ቀን ትወጣለች። ግን እነዛ ልጆች እነማን ናቸው? እሱ አንተን አይመለከትም። የመጠየቅ መብት ምንም የለህም። እውነቱን ንገረኝ፣ ባሳለፍናቸው ቀናቶች ብለሽ። ሆሳቴ ንገሪ፣ ልጁ ማን ነው? ምንም አይደለም አልኩህ አይደል እንዴ? ታዲያ ምንሽም ሳይሆን ነው ደረቱ ላይ ንቅሳት ካልሆንኩበት ያልሽው? በቃ አትጨቅጭቀኝ እንዴ! ተወኝ በቃ አትጨቅጭቀኝ። ይኸውልሽ ዘውድዬ፣ ለካ ደግሞ ዘውድዬ አይደለም ስሟ። ምን ዘውድ አላት እቺ? ሜላት ነሽ አንቺ። ያው እኔ ሜላት ስም ነው ተውላጠ ስም ነው እንጂ። ይሁን እንኳን መጣ። ጭንቀት ሊገለኝ ሲል ነው ደርስ እንዴ ምኑ ናቸዋል? ሳሪ አንተ ግን ተቀይሜሃለሁ። እንዴ ምን አጠፋው? ምን አደረኩ? ማታ እንዴት ብቻዬን ጥለኸኝ ትሄዳለህ? ከሄድክስ አታስጠነቅቀኝም? አብሮሽ ያለው ጅብ ነው ይበላሻል አትለኝም? ምን ማንን? እኔን ብቻ ባልሆነ እኔ ስም አልጠቀስኩኝም። ጅብ ነኝ ብለህ ካሰብክ ግን መብት ነው። አንቺ ዝም ስለሽ ግን ትንሽ ያበዛሽው አልመሰለሽ? ምን እንዳታመጣ እንዴ ባልልስ ምንድነው እንዴ? ምን ሆናችኋል? አሃ ለማንኛውም ቆይ አንድ ጊዜ ሜሉ ደወለች። ሄሎ ወይ ሜሉ የት? እሺ መጣሁ፣ አሁን መጣሁ፣ እመጣለሁ። እሺ በሉ ማታ ያልጨረሳችሁት ነገር ካለ ጨርሱ። እሺ ብለሽ አፍሽ እንዳመጣልሽ ቀዳሪ ሜሉዬ በሰላም ነው? ቶሎ ፈልጋለሁ ስትይኝ እኮ አስደነገጥሽ። ምን ሆነሽ ነው? ብርሃኑን የት ነው የምታውቀው? አልገባኝም። ዮናስ፣ እኔ ሜላት ነኝ። አንተን በደንብ ነው የማውቀው። እውነቱን ንገረኝ። ብርሃኑን የት ነው የምታውቀው? እንዴ የላቀው እችላለሁ። ማን ነው ደግሞ ብርሃኑ? ከ10 ዓመት በኋላ መተህ ህይወቴ እንድትበጠብጠው አልፈቅድልህም። አረ ሜሉዬ፣ እንዴት ነው እኔ አንቺን ህይወት ልበጠብጥ የምችለው? ምን ያክል ላንቺ ቦታ እንዳለኝ እያወቅሽ እንዴት እንደዚህ ትይኛለሽ? ሲጀመር አንተ ማን ደብዳቤ ያደረገ? ሆን ብለህ ነው ያችን ቀን የመረጥከው እኔና እሱን ለማጣላት? እንዴ የትኛዋን ቀን? ስለምንድን ነው የምታወሪው? እባክህ እንዳልገባችሁ። እኔ የሚገርመኝ ምን እንደሆነ ታውቃለህ? አሁንም እንደ ድሮ እባብ ሆነ። ሜሉ እየሰደብሽ ነው። ዮናስ፣ አንድ ነገር ላረጋግጥልህ። የኔና ያንተ ፋይል ተዘግቷል። ድጋሚም ሊከፈት አይችልም። ስማተ ና አንተ ምንም ነገር ሳይኖር ነው ከሜላት ጋር እንደዛ አይነት እሪምቧ ስትለኝ ነበር። ደግሞ ጠርታ ቀልብን ገፈፈችልህ አይደል? ለነገሩ ገና ምን አይተ ለአይኗ እንኳን እንድትጸየፍ ነው ማረግ። እሺ ደግሞ እያንዳንዷ እርምጃ በእኔ ቁጥጥር ስር መሆኗ እንዳትረሳ። እሺ አሁን ምን ይሁን ነው የምትለው? ምን ይሁን መሰለሽ እኔ ጎንጆ፣ ይኸውልህ ምን ዛሬ ጨዋ ሆንሽ? ትሰማኛለህ? ከዚህ በኋላ አጠገቤ ብትደርስ ስቃይ ነው የማበዛለሁ። ደም ተፋሰስን ነው ማትወጣው ነገር ውስጥ ነው የገባው። ቦሎቄ ራስ ይሄ ጨዋታ የደርቢ ጨዋታ ነው። ኤል ክላሲኮ እንለዋለን። እንዴት ማሸነፍ እንዳለብኝ እኔ ነኝ የማውቀው። ተዘጋጅቼልሃለሁ። አንተ
ቀበሪያ ፒንቶ ለመጠጥ ብቻ አይደለም። ፒንቶ ብዙ ጥቅሞች አሉት። ምን ሆነ ነው? በጣም ነው ማዝነው። እንደው ምን ብትይው ነው እንደዚህ የደበደበኝ? ማን ነው? ምን ብትይው ነው እንደዚህ የደበደበኝ? እንዴ ምንም ቢሆን እኮ አንድ ቀን እንኳን በሳሳት በጣም ብዙ ውብ ቀናቶች አሳልፈናል አይደል? እኔ እንደ ሊጥ እኮ ነው ያቦካኝ። ታጠብና እናውራ። አሁን እኔ ስታይኝ ምን ሊጥ ይመስላል እንዴ? እኔ ዱቄት ነኝ እሱ የሚያቦካኝ? አልገባም ነበር ግን ስለምታፋዝኝ ነው። ደግሞ ይጣፍጣል። ሜሊ በቃ አትጨነቂ እንዴ። በቃ እኮ ነው አንቺን ካየው ራሱ እኮ ይሻለኛል። በቃ ወጥቶልኛል። እኔ ቆይ ምንም ሳታደርገው አይንህን ሳጥፍቶ ቢሆን አይገርምሽም? ቁጭ ባልኩበት ቦታ እኮ ነው እንደዚህ መጥቶ ቀይ ስር ወጥ ያስመሰለኝ። ባልሰራለት እኔ ሜላት አይደለም። የመኪናውን ቁልፍ ስጠኝ። ምን በቁልፉ ልትወጊ ነው? ምን እንደማደርገው ነው ያውቃለሁ። ቁልፉን ብቻ ስጠኝ። ግን ይኸውልሽ ሜልዬ እንዳጎጂው እሺ። ይሄ ያስተዳደግ ግድፈት ሆኖ ነው እንጂ ዜጋችን ነው ያመናል። አንድ ዜጋችን ነው። የትም እንዳትሄድ እዚሁ ጠብቀኝ። እግዚአብሔር እዚሁ ነኝ። ሜልዬ ግን አትጉጂው እሺ። ብዙ አትጉጂው። እኔ ስለምጎዳው አስተርፊልኝ። ሜልዬ ዮናስ የት አለ? ስራውን ስለሚያውቅ ነው ስልክ የማያነሳልኝ። ምን ነው በሰላም ነው? ምን ተፈጠረ? አሁኑኑ ዮናስ ያለበትን ትነግረኛለህ ወይስ አትነግረኝም? ምንድነው? ዝም በል፣ ምንም ነገር እንዳትል። ድራማችሁን ሁሉ ደርሼበታለሁ። አሁኑኑ ዮናስ ያለበት ቦታ እንድትወስደኝ እፈልጋለሁ። ሜልዬ ምንድነው? ምን ሆንሽብኝ? ሲጀመር ይሄ ዮናስ የተባለ ሰው ከመጣ በኋላ መች ሰላም አግኝቼ አውቃለሁ? ሳሪ አይደለም እኮ እንዴ። ምን ሊሆን ይችላል? የት ሊሄድ ይችላል? ግፋ ቢል ቤት ነው የሚሆነው እኮ። እንሂድ። እንደዚህ ሆነሽ መኪና አትነጂም። ቁልፉን አምጪ። አትነጂም። ተረጋጊ። ቆይ ይመጣል። ለወትሮ በዚህ በኩል ነበር የሚወጣው። ይመጣል። እስኪ ተረጋጊ። አንቺ ተረጋጊ። ይሄው ምንድን ነው? ቆይ ማን ነኝ ብለህ ነው የምታስበው አንተ? ከረጅም ጊዜ በኋላ መተህ ለምንድን ነው ህይወቴ የምበጠብጠው? ከዚህ በፊት ያረከኛን ሰው ነው። ምንድን ነው የምታወሪው? አሁን ደግሞ ምን አደረኩሽ? ምንም ነገር እንደማያውቃቱን ገና ለገና ለምን ተናገረችኝ ብለህ ነው ብሬን የደበደብከው? ሲጀመር አንተን ጉልበተኛ ያደረገህ ማን ነው? እኔ ማንንም የደበደብኩት ሰው የለም። ዝም ብለሽ አትጩይ። እንዳትዋሸኝ። ብሬን አግኝተኸው ነበር አይደል? አዎ አግኝቼው ነበር። እና ምን ይፈጠር? ከዚህ በኋላ ደግሜ አይንህን ላይ አልፈልግም። አጠገቤ እንዳትደርስ። ሜላት ምንድን ነው ያደረካት? ምንድን ነው የተፈጠረው? ንገረኝ። ምንድን ነው? ምንም አትጩህ። ለምን ትጮኻለህ? ምንም አትበለኝ። ይሄው የምትነግረው ነገር ምንድን ነው? በቃ ምንም አይደለም። ዝም ብለህ አትጩህ። በቃ አይደለም ንገረኝ እንጂ ዮናስ። ምንም የምነግርህ ነገር ምንም ነገር ሳትሰማ እንዴት እንደዚህ ትናገራለች? እንዴ ሜሉ መጣሽ እንዴ? ይሄን ቁልፍ ነው ይችላል። ወዴት? ወደ ፈለክበት። ወደ ፈለክበት? ወደ ፈለክበት ማለት መኝታ ቤት ማለት ነው? እድሌን ልሞክር እንዴ? ሜሉ ልምጣ? ፒጃማውን ልቀይር ይሆን? እሺ ሜልዬ መጣሁ። ምንድነው ነገሩ የምታወሳስበው? እኔ ምንም ሊገባኝ አልቻለም። ሴቶች የመጀመሪያቸውን አይረሱም ትለኝ ነበረ። ሴቶች የመጀመሪያ ወንዶች ላይ ለምን አራስ ነብር እንደሚሆኑ ግን አልነገርከኝም። ምን ታፈጣለህ? እስኪ ዝም በል። ለምን ዝም አትልም? ንገረኝ። ቆይ እዚህ መጥቼ ማረፍ አልችልም ማለት ነው? ለምን ሰላሜን አትሰጠኝም እንዴ?
ወዴት ነው እንዴ? አሁን የሚያስከፋ ነገር ተናገርኩ? አትየውኒ ኧረ ድፍረት! ጭራሽ ቤቷ ድረስ መጣ። እኔ እኮ እንደዚህ ስትንጨባረር አራዳ ትመስለኝ ነበረ። ለካ ፋራ ነህ፣ ፕሮፌሽናል ፋራ። አይ ፊል ሶሪ፣ በጣም ተሳስቼ ነበር። ለመሆኑ ከማን ጋር እንደተጋጨ ታውቃለህ ወይ? ይኸውልህ እንኳን በራሴ ሜዳ በሌላ ሰው ሜዳ ላይ እንዴት ጎል ማስቆጠር እንደምችል አውቃለሁ። እሺ አንተ ፋራ! አንተ ልቀቀኝ! ሜላት ልቀቀኝ! ልገለኝ ነው እንዴ? ሜላት ምን እየተፈጠረ ነው? ምን እየተፈጠረ ነው? ልቀቀው! እንዴ አንገቴ ደንዳና መሆኑ በጀኝ እንጂ እኮ ልገለኝ ነበር። ለምን እዚህ ቤት መጣ ብሎ? ብሬ ቆይ ተረጋጋ። ምኑን ተረጋጋሁት? እኔ ንጹህ ፍቅር በሰጠውሽ ይሄ ይገባኛል። እኔ አንተ እንዴት ብትንቃኝ ነው ቤቴ ድረስ የምትመጣው? በጣም ነው ማለት ነው። አታመጣም ብለህ ነው አይደል? ብሬ ላስረዳህ ወይ? አንቺስ በምን አቅምሽ ሁለት አባወራ ትችያለሽ? አንተ እንደምታስበው አይደለም ሁሉም ነገር። እንዴት ላስብልሽ? እዚህ ፊት ለፊት እየቀጠቀጠ። ቆይ ብሬ ተረጋጋ። ሳላ አጠገቤ እንዳትደርስ እሺ? ጥፋልኝ ከፊቴ አሁን አጠገቤ እንዳትደርስ። ልቀቀኝ! እንዳትነካኝ! ልቀቀኝ! አጠገቤ እንዳትደርስ። አይ ሜላት፣ ይሄ የዋህነቷን እኮ ነው የምወድላት። ደወለች፣ አይገርምም? አላነሳውም። ቆይ ግን አንተ አይሰለችም? እስከ መች በዚህ አይነት ሁኔታ ትዘልቃለህ? አሁንማ ጨዋታው አለቀ እኮ አለቀ። በቃ ያ ጀዝባ አፍቃሪዋ ደግሞ ዮናስ ተብዬ ባጠመርኩለት ጉድጓድ ሰተት ብሎ ገብቶ አይበላም። ይሄ ጀዝባ ከኔ ጋር ሊጋፋ ደፋር። አጅሬው ያልካትን በሙሉ ሰምቼልሃለሁ። እሺ ምን ትተዋወቃላችሁ እንዴ? አይ ቆይ የኔ እና እሱ ጉዳይ ሰምተሃል አይደል? እንደውም የምታደርስልኝ መልእክት አለ ለዛ ጀዝባ አፍቃሪ ወንድም። ይታያል። ምንድን ነው? ምን እያደረክ ነው? ብሬን ነካ። አንተ ምን እያደረክ ነው? ይሄ ነው መልእክቱ? አዎ በኮር ነው የጻፍኩለት። ያንብበው። እሺ ኦይ ሰራላለሁ። ተው እንጂ እኔ ብሩክ አይደለም ሰራላለሁ። ምን ትሰራለኛለህ? ተሰርተህ አልቀህ ሰንበሌጥ። ልቀቀኝ አንተ። እሺ ተረጋጋ እባክህ ተረጋጋ። ችግር ተሰርተህ አልቀህ ደግሞ እሰራላለሁ ትላለህ። ምን እያደረክ ነው? አላላሳው ይኸውልህ አሳውን ለማጥመድ ትንሽዬ ስጋ ጣል ማድረግ ያስፈልጋል ማጥመጃው ላይ። እሺ አንተ ደግሞ ትሰማኛለህ? ሚናህን ለይ። እንዳዥዋዥዌ እዛና እዚያ አትርገጥ። እሺ ቆይ ማን ነው እንደዚህ ያደረገ? ብርሃኑ ነዋ። ምን ይዘጋል? አትናገርም እንዴ? ባካችሁ አጩብኝ ባክዛ። አንዳንድ ጊዜ ረጋ ማለትንም ልመድ። እሺ ትልቅ ሰው አይደለም፣ በጭንቅላት አስብ። ረጋ ለማለት ሞክር። ምን ታፈጥብኛለህ? ታላቅ እኮ ነኝ። ልትመታኝ ነው? ናምታኝ። ይሄን የቀረ አረ ብሩኬ፣ እኔ እንዴት አንተ ላይ እጄን አነሳለሁ? ማንም ሰው እንዲነካ ስለማልፈልግ እኮ ነው። ማንም ሰው ጫፍ እንዲነካ አልፈልግም። ለዛ ነው። ይኸውልህ አንድ ነገር ልንገርህ። ምንም ነገር በጉልበት ከማድረግ በፊት አንዳንድ ጊዜ በጭንቅላት አስብ። እሺ ሰዎች ባጠመዱልህ ወጥመድ ውስጥ ዝም ብለህ ዘው ብለህ አትግባ። ስልኩን አስቀምጠሽ ምግቡን ብይ እንጂ። ቀስናቴ ስልኩ በተደጋጋሚ ደወልኩለት፣ እስካሁን ድረስ ስልክ አያነሳልኝም። ቆይ ይሄን ያህል ግን ምን በድለው ነው? ሲጀመር አንቺ ያን ሁሉ ነገር ካደረገሽ በኋላ መልሰሽ የምትደውይለት ምን ይሁን ብለሽ ነው? ወይ ሳሪ ደግሞ ሰው አይደለ ያጠፋል እኮ እንዴ።
ሊሳሳት ይችላል። ኧረ እባክሽ በጣም ብዙ የዋህነት ማብዛት ትርፉ መጎዳት ነው። እሺ ይልቅ ምግቡን ቢ ምን ሆኖብኝ ይሆን? ዮናስ የሆነ ነገር አድርጎት ይሆን እንዴ? እኔ የምልሽ እሱ እንዳልለም እንዴ ወንድ ከሆነ ለምን አይዋጣላቸውም? የፈለጉትን ነገር ሆነ አይዋጣላቸው። አንደኛው እንደሚያሸንፈው አንቺ ጋር ይመጣል። እውነቴን ነው ሳሪ፣ አትቀልጂ። እየቀለድኩ አይደለም። ይልቅ ተደባድቦ ያሸንፈው አንቺ ጋር ይመጣል። ቢያውን ምግቡን አንተ ግን ቆያ በዛው አልመሰለህም? ለምንድን ነው ስልክ ማታነሳልኝ? ካንተ ብሶ ደግሞ ታኮርፋለህ? መልስልኝ እንጂ። በቃ እሺ፣ ቁርስ እየበላን ውጭ እናወራለን። እቺ ጠብቂ። ዘንድሮ ሴቶች መፍትሄው ያዝ ለቀቅ ነው። የአስቴር አወቀን ዘፈን ነው የሆነብሽ። ሲርቁኝ ይቀርቡኛል፣ ሲቀርቡኝ ይርቁኛል ማለት ነው። ይኸውልሽ ሜሊዬ፣ እኔ አጥፍቻለሁ እኮ እያልኩሽ ነው። አላጠፋውም አላልኩሽም። ድብና አድርጌ አጥፍቻለሁ። ይቅርታ ለጠየቀ ሰው ይቅር በሉ ይላል አይደል? ቃሉስ በቃ ይቅር በይኝ ሜሉ፣ የኔ ቆንጆ ይቅር በይኝ በቃ። እሺ አንድ ግን ብቻ አንድ በቃ ይበቃኛል። ሌላው ትርፍ ነው። ከዚህ በኋላ ካጠፋ ግን የመጨረሻችን ነው። ይሁን፣ ሌላ አልፈልግም። ግን ስለ ልጁ ማብራሪያ እፈልጋለሁ። የትኛው? ማን ነው ያ? ዮናስ ስለሚባለው ልጅ ማብራሪያ እፈልጋለሁ። ሃይስኩል አብረን ተማርን። በቃ መማር ብቻ? ቆይ ስለምን ደግሞ ማወቅ የፈለግህ? ስላለፈ ህይወታችን እኮ ላነጋገር ተስማምተናል አይደል? እውነት ነው። ግን ዮናስ የሚባል ሰው ህይወታችን ውስጥ ገብቶ ይበጠብጠናል ብዬ አላሰብኩም ነበር። ይሁን እሺ በቃ ተይው። ቆይ የዛን ቀን የምነግርህ የምስራች ነበረ ምናምን ያልሽው ምንድን ነው? የዛን ቀን ቢሆን የተለየ ነበር ማለት ደስታችን እጥፍ ይሆን ነበር። ችግር የለውም። ደስታ እኮ ጥሩ ነገር ከሆነ ሁልጊዜም ደስታ ነው የሚሆነው። የደስታ ትንሽና ትልቅ የለውም። ፍቅር ወይ ውክልናው ሙሉ በሙሉ ላንተ አስተላልፍልሃለሁ። ከአንተ የሚጠበቀው መፈረምና ዶክመንቶችን ማዘጋጀት ብቻ ነው። ከዛ ብሩ እንደፈለግ ማንቀሳቀስ ይችላል። እውነትሽን ነው? እውነቴን ነው ሜሉ። እኔ ብርድ እያለኝ ነው። ልብ ድካም፣ ደም ብዛት ምናምን አንድ ላይ ቢመጡብኝ አላሳዝንሽም? እውነቴን እኮ ነው ብሬ። እስቲ ብሬሞች እንደገና እስቲ ብሬሞች እኔ የምልሽ እና ዛሬውኑ መፈራረም እንችላለን ማለት ነው? አዎ እንችላለን። እና ታዲያ እዚህ ጋር ቁጭ ብለን እንሰራለን? በቃ ስራ ቦታ ላድርስሽና በዛውን አንዳንድ ዶክመንቶች ላምጣ። ሳርዬ፣ ዝም ብዬ ሳይሽ ብውልና ሳይሽ ባድር ምን ያህል ደስተኛ እንደሆንኩ ታውቂያለሽ? እና ዝም በላ ምን አዞራ? ያችን ነገር ግን አትደግሚኝም? ምንድነው የምደግመህ? ያችን መጣፍጠውን የምሳቅ። እሺ ናጅሬ፣ ምድረ አንበጣ፣ ይሄ የስራ ቦታ ነው እንጂ የአንበጦች መሰባሰቢያ ቦታ ነው እንዴ? ቤሉ አንዴ ውጭ ላናግርሽ። ምንድነው የምታናግራት? ስለ አንተ ደግነት፣ ስለ አንተ የዋህነት፣ ስለ አንተ አዛኝነት፣ ስለ አንተ ሩሩህነት ነው። ኧረ እባክህ ውጭ አንዴ እናውራ። አንዴ ውጭ ላናግርሽ። ስማ አንተ፣ ጾታን ብጠይቅ ትነግረኛለህ? እኔ እንደው ጺምህ ስለበቀለ እንደው ብሩክ ልበለ እንጂ ብርክቲ ነው የምትመስለኝ። ከበቀለ ታዲያ በቀሉ አይሻልም?
ሜሉ ሁሉም ነገር አንቺ እንደምታስቢው አይደለም። እና እንዴት ነው እባክህ? ለምንድን ነው እንደዚህ የምትሆኚው? እኔ አንቺ ጋር ክፉ ነገር አደርጋለሁ? ልቤ ውስጥ እንዳለሽ ታውቂያለሽ አይደል እንዴ? የሆነ ግን የተላለፍነው ነገር እንዳለ ነው የሚሰማኝ። ይሄ ብርሃኑ የሚባለው ሰውዬ ግን ካሰብኩትም በላይ በጣም መጥፎ ሰው ነው። ከሱም በጣም ልትጠነቀቅ ይገባል። በቃ ሲጀመር አንተን በእኔ ህይወት መራጭ ያደረገህ ማን ነው? ዮናስ ደግሜ ላረጋግጥልህ፣ በውስጤ ላንተ የሚሆን ትንሽ ስሜት እንኳን የለም። ብርሃኑን ደግሞ ከልቤ ነው የምወደው። ስለዚህ በቃ ህይወቴን ልኑርበት፣ ተወኝ። ለምን ባለፈው ህይወት ትመዝኛለሽ? ዛሬ እኮ ትናንት አይደለም አይደል እንዴ? ቢያንስ ብዙ ውብ ቀናቶችን አሳልፈናል አይደል? አሁን አብረን እንኳን ባንሆን ለምን እንድጠብቅሽ አትፈቅጂልኝም? ጨረሳችሁ? አዎ ጨርሰናል። ጨርሰናል እያለች ነው። አሰናበተች። ሄድ። እሄዳለሁ፣ ግን የሄደ ሁሉ አይመለስም ማለት አይደለም። ተው እንጂ በዚህ ጫማ ቢያንስ ካልሲን ቀይር እስቲ። የዘንድሮ ጉንፋን እኮ ማሬ አያድርስ ነው። እሺ ምን ቀረ? ሜሉ ፍቅር በተፈቃሪ ልብ አይመዘንም። እስከዛሬ ድረስ አንቺ ከሆንሽ አፍቃሪዋ፣ አሁን ደግሞ ተፈቃሪ ሆነሽ ሁሉንም ነገር መዝኙ። በስመ አብ! በጣም የሚገርም ንግግር፣ ልብ የሚነካ ንግግር። ግን ምን ያደርጋል ኮፒራይት አለው። ማዘር እንዲያ የሚለው መጽሐፍ ላይ እኮ አንብቦ ነው ሊያሰምጥሽ። ኧረ በእናትህ ንካው እንዴ! ሰነበትክ እኮ እዚሁ። አይንሽን ግለጭ። ፍጥጥ በይ በይለት በይለት። ግዴለሽ ብሩክ፣ እንደመረቀ ብሩክ እንሂድ። አሁንኛ ዶክመንቶችን ይዘን ቀጠሯችን አይሻልም? እንደዚህ ተልካሻ የሆኑ ንግግሮች ምናምን አትስሙ። ከደህና ሰዎች ጋር ዋይ ዮኒ፣ ውጪ ምንድን ነው የተፈጠረው? ብሩኬ ሜሉ እንደዚህ ስትሆን አይቻት አላውቅም። እውነትም ማየት እኮ በጣም ነው የተሳናት። ይኸውልህ ሰውየው ቀላል ሰው አይደለም ዮኒ። አንተ በተቻለ መጠን ትዕግስተኛ ለመሆን ሞክር። ቀላል ሰው አይደለም። አሁንስ ማንነቴን አወቅ። እንኳን እንደ ሜላት አይነት የእግዜር በግ አይደለም ከተማ ውስጥ አሉ የተባሉ አራዶችን እነ ኪኪ እነ ጢጢ እነ ፊጢ እነ ጢጢን እንኳን እንዴት ኔትወርክ ውስጥ አስገብቼ እንደዚህ እንደማሻቸው አውቃለሁ። እሺ ሜሉዬን ግን ደስ ታረጋት ቁሜ የማይ እንዳይመስልህ። እሷ ለአንተ በጭራሽ አትገባም። አረ ይሄ ትዕቢት እኮ ነው በጣም ያበሳጨኝ። ዘለኛ ጎን ለመሰለፍ አትሞክር። እሺ እንዴት አቆሽሼ እንደማጸዳ አውቃለሁ። ምድረ ምናምንቴ ከማይጋፉ ሰው ጋር ይጋፋሉ። ምን አስበው? ለምን አልተጣሉም? ሌላ ጊዜ ግልፍ ልል ይሞክር ነበር። ዛሬ ለምን ዝም አለኝ? የሆነ ያሰቡት ነገርማ አለ። እጄ ላጣራ። ትዕግስት ፍሬዋ ጣፋጭ ነው ያለው ማን ነበረ? ምንድን ነው የምታወራው? አዩኒ ጅል ነህ ልበል? ዝም ብለህ በጉልበት ነው የምትነዳው። ይህንን ቪዲዮ ለሜላት አሳየናት ማለት እኮ። በምሳ ቀረጽከው? እየቀረጽከው ነበር እንዴ? አየሁ፣ የዚህ ሰውዬ ነገር አከተመለት ማለት ነው። ደግሞ ምን እያዩ ነው?
እያደረጋችሁ ነው? የሰራው ስራ ያሮጣ መጣህ አይደል? ይሄን ሰውዬ ታውቀዋለህ? እየቀረስከኝ ነበር ነኝ ዶክመንተሪ እየሰራሁልህ። ይኸውልህ አሁኑኑ ይሄንን ቪዲዮ እንድታጠፉ ፈልጋለሁ። እሺ? ባያጠፋውስ? ባያጠፋው ምን ልታመጣ ነው? አሃ ያው እንደ ወንድማማቾች ብንተሳሰብ ብዬ ነው። ምንድነው ከፍ ዝቅ የምትለው እንዴ? ኦ መተሳሰብ እንደው የውሸት መጨረሻው በቃ ውሻ መሆን ነው አይደል? ማን ነው ውሻ? አንተ ይሄው ፊት ለፊት የቆመ ማን ነው ውሻ? እስቲ ረጋ በል እንዴ! ሰላም ፈላጊ አታውቅም አንተ? You are the dog. You are the dog. Yes, you are the dog. በዚህ ጉዳይ ላይ ግን ዋጋ አስከፍላችኋለሁ። እሺ? ጭራሽ ገና ብዙ መዘዝ ታመጣባችኋለሁ። ልባክ ይሄው ይሄንንም አልተወኩም። ሌላ የምትለው ካለ ይሄው በማስረጃ እሺ በለቃችሁ መስሎኝ። ይሄው አሁንም እጄ ላይ ወደክ። አንተ ታገስ ብቻ። ይሄንን ቪዲዮ ቀጥታ ለሜሉ ነው ማሳየት። አልወደድከው? ይኸውላችሁ እኔ ላብድ ነው። እውነቴን ነው፣ ላብድ ነው። ሆስፒታል የሚወስደኝ ሰው ብቻ ነው ያጣሁት እንጂ ላብድ ነው። ሰሙኛላችሁ? ዛሬ ቀኑ ሙሉ በምንም ተአምር እሷ ጋር እንዳይደርስ አድርጉልኝ። በምንም ተአምር ደግሞ ይኸውላችሁ ሳይመሽ በፊት ዛሬ እኔን የቀረጹበትን ስልክ እፈልጋለሁ። እንደምንም ብላችሁ ይዛችሁልኝ ነው። ይዛችሁልኝ ካልመጣችሁ ግን ትሰማኛለህ? እንደሱ ነው የማጠቁር። አንተ ደግሞ እንደሱ ነው የማቀላ። እሺ ይኸውላችሁ አደራችሁን። እኔ ምድር የጠበበችብኝ ሰው ነች። ዓለም ሰፊ ነች ይሉኛል። አይደለችም፣ ለኔ ጠባብኛለች። አልበር እንዳሞራ። እባካችሁ ሂዳችሁ አምጡልኝ እንዴ! ጉደኛ ነህ ግን እንዴት ሀሳቡ ሊመጣልህ ቻለ? ማታ ከጓደኛው ጋር ተቀምጦ ሲቀመቅም ጉዱን ሰማሁት። ሜሊ ግን ይህንን ቪዲዮ ካየች እስከ መጨረሻው ነው የሚያልቅለት። ሰው የምታረገው አይመስለኝም። ግን እሺ ብሩክ ምናል ሲያየው ደስ አለ? አይ ብዙም ደስ አላለውም። ምንድነው ሰዎች ችግር አለ? ምን ታፈጣለህ? ምንድነው? ምን አይነት ዘመን ላይ እኮ እንደደረሰ ታያቸው እባክሽ። ምድረሽንታ ድሮም ከኋላ እንጂ ከፊት የሚጋፈጥሽ የለም። እና እንዴ ምን እናለው? አንገባም እንዴ? ምን ቆመሽ ታይኛለሽ? እኔ እገባለሁ፣ አንቺ ግን ወደ ቤትሽ። ኧረ መቼም ለጅብ ሰተሽኝ አትይኝ። መቼም ጅብን ጅብ አይበላውም። አልገባሽም? አባባሌ መች ገባሽና? እሺ አንተ ቀልደኛ ነህ። ነገ እንገናኛለን። ላንገናኝም እንችላለን። ቀልደኛ ነህ። ቻው፣ ነገ እንገናኛለን። እንደሱ ፍቃድ
ፍሬ እንዴት ነህ? ምንድን ነው የተፈጠረ? እስኪ ተወኝ። ለምንድን ነው የምተውህ? ተወኝ አልኩህ እኮ። ለምን ነው የምተውህ? ፍሬ ፕሊዝ ተረጋጋና ቀስ ብለህ ስላለው ነገር እንዳለ በደንብ ንገረኝ። እስኪ አስረዳኝ በደንብ። ልንገርህ? አሁን ንገረኝ። ትሰማኛለህ? ይኸውልህ ከሜላት ጋር ያለኝ ግንኙነት ከተቋረጠ ሁሉም ነገር አበቃለት። በቃ አበቃለት ማለት ነው። ማለት እንዴት? ይኸውልህ ከሆነ አመታት በፊት ከመንግስት ፕሮጀክት እየወሰድኩኝ ገጠሮች ላይ የውሃ ፕሮጀክት ሰራ ነበረ። አንድ ጊዜ ትልቅ በጀት ያለው ስራ ልክ እንዳገኘው ለውጡ መጣ ማለት ነው። ሆን ተብሎ በዛ ሰዓት ፕሮጀክቱ ከኔ ተነጥቆ ለሜላት እናት ተሰጠ። ልክ በጀቱ ሊለቀቅልኝ የነበረውን እንዳለ ፕሮጀክቱም ለሷ በጀቱም ለሷ እንዲለቀቅ ተደረገ። እሷ ደግሞ የኔ ድርጅት ውስጥ ሙስና እንደተሰራና ፕሮጀክቱም ችግር እንዳለበት አድርጋ ሪፖርት አቀረበችና እኔ ታሰርኩ። እኔ ስሬን ጨርሼ ስወጣ የሜላት እናት ሞተች። ያለኝ አማራጭ እነሱ ድርጅት ውስጥ መግባት ነበረ። ገብቼ ድርጅቱን መምራት ጀመርኩ። ኦኬ። ከዛ በኋላ ነው ከሜላት ጋር የፍቅር ግንኙነት የጀመርነው። አሁን ደግሞ በውርስ ያገኘችውንም ሙሉ ድርጅቱንም ውክልና ልትሰጠኝ ስትል እነዛ የተረገሙ ልጆች መጥተው መጥፎ ማስረጃ ያዙብኝና ይሄው እንደዚህ ሆንኩ። ይሄ ማስረጃ እሷ እጅ ከደረሰ ደግሞ ሁሉን ነገር ላጣ ነው። ሁሉን ነገር ባዶዬን ልቀር ነው። ይሄ ነበራ እስካሁን ከኔ ተደብቀው ነበረው። ምን እንደማደርግ ግራ ለምንድን ነው የተከሽው? እንደውም እኮ ደስ ሊልሽ ነው የሚገባው። አንድ ያልተመለሰልኝ ነገር አለ። ምንድን ነው እሱ? ብሬ ለምን እንደዚህ እንደሆነ። ኦ አንቺ ደግሞ ብሬ ነገ ለመጨረሻ ጊዜ አግኝቼው አንድ ነገር ማድረግ ፈልጋለሁ። እንዴ ብሩኬ፣ በጧት ደግሞ የት ልትሄድ ነው? አልነገርኩህም እንዴ? ባለፈው የተወዳደርኩት የስራ ቅጥር እኮ ማለት የተነገረኝ። ዛሬ ደግሞ ለቃል ፈተና ከኃላፊው ጋር ቀጠሮ አለኝ። ወደዛ ሄድ ነው። ዋው በጣም ደስ ይላል። በጣም የዚህኛው ዙር እንኳን ብዙም አያሳስበኝም። ውስጥ ከሚሰራ ሰው የሆነ ነገር ሰምቻለሁ። የሆነ ወሬ ሹክ ብሎኛል። ምን ተባለ? አይ ዝም ብሎ ፎርማሊቲውን ለማሟላት ነው እንጂ መቀጠር ተነግሮኛል። ያው አለ አይደለም የስራ ፎርማሊቲ ለማሟላት ነው ተብሏል። ብቻ ዛሬ ደስታ ቀን ነው። ምሳ መጋበዘን የለኝ። እሺ የትም እንዳትሄድ። አረ እሱማ ግድ ነው፣ አይቀርልም። አይ እሱ ግድ ነው እንጂ እንዴ ፍንጥርማ ግድ ነው። አረ ይቅና ወንድሜ። ለባብሰህ ተጣጥም ምናምን ጠብሰህ። አረ ከአሁን መስታወት ላይ ታድላለህ። ምንድን ነው አሁን ማድረገው? ምን አይነት ፈተና ውስጥ ነው የገባሁት? እንደሆነ አልቀራት ሰዓቴን ሊያፈትሉብኝ ነው እንጂ እጭ እንደምን ሸጉድ ይዛል እንዴ ብሩክ። ወይ ዮኒ እንዴ እስካሁን ድረስ አልሄድክም እንዴ? መንገድ ጀመርኩና ሳስበው ለቃለ መጠይቅ እንዴት እንደዚህ ሆኜ እሄዳለሁ? ጫማ ሻራ ጫማ ለብሼ እንዴ ምን ሆነ? ጫማ እኮ ደህና ነው። አይ ሰዓቱን ትንሽ ረፈድ ስላደረኩ ሮጥ ለማለት አይመቸኝም ነበር። ሳየው ግን በቃ ምንም እንዴ ስለምን ሩጫ ነው ደግሞ የምታወራው? አረ ምንም ሩጫ የለም። ቃል ፈተና አለኝ ብዬ እየነገርኩ ሮጥ እንድል ነበረ። ሳየው ሸራ ነው ይመቸኛል። በቃ ምን በዚሁ ልሂድ አይሻልም? አረ ቀስ በል
እንዴ እንኳንም ሩጣ እየተራመድክ ንፋስ ይዞ ነው የሚሄደው። ሰዓት እንዳላረፍድ ብዬ እኮ ነው። አረፍርክ እንጂ አላረፍክም። ለጊዜ እኮ ነው የመጣው። መግባት ትችላለህ? ትችላለህ። ስማ፣ ልቤን ተፍቻት ነው። አንተ ነህ እንዴ? እኔው ነኝ። እንደ ፌንጣ ዘለ እጃችን ላይ ገባ። በጣም ጉልበት አባከንክ። ቀላል አባከንኩኝ እንዴ? ይሄ ጂኒየስ ጭንቅላትህን ለነገር ከምትጠቀምበት ለስራ ብትጠቀምበት የት በደረስክ? አሁን ልጠቀምበት አይደል እንዴ? ልጠቀምበት እውነት የሚያምር ቢሮ ነው ያለ። እውነት እንደዚህ የተከበርክ ትልቅ የተከበርክ ሰው መሆንህን አላውቅም ነበር። የተከበርክ ሰው ነህ በእውነት። ሰው እንጂ ለነገሩ የመንደር ውሻ አጠገቡ ያለውን ስጋ ከመለቃቀም ውጭ ሌላ ስራ የለው። በል ፋይሉን አንተ ሌላ ያስቀረው ፋይል የለም። ቀርጸ ማውጣት በሉ ውሰዱና ቆንጥጡት። በማቆንጠጡ ነው ቆንጠጡ። ችግር የለም ይችላል። ስራውንስ ግን አትቀጥታ ይሰጧል። እሱን ላናግራቸው። አዎ ስጡት። ምኑ ምሱ በደንብ ስጡት። ቀንሱት። እሺ ተነሱ። በደንብ አሳሱት። እሺ እሺ። አቆጥ ወጣ አንተ ፋይሉ ይከብዳል። አንተ ስጋ ቀር ቆየው ብሻራ ነገሩ እኮ በደንብ ህጋዊ እንዲሆን አንዳንድ ትልልቅ ጠበቃዎችን እያወራው ነበር። ለዛ ነው የቆየውብሽ። ምን ነው እንደዚህ ድፉጭ ብለሽ ጠበቅሽኝ? ደግሞ ግን ለምን ቆይ ይሄ ሁሉ ነገር በእኔ ላይ ማለት ከአንቺ በላይ ምን አለ? ነፋስ ነው ያለው። አልገባኝም። ሁሉንም ነገር አውቃለሁ። እኔ ግን የምትወደኝ ይመስለኝ ነበር። ወይኔ ጉድ ያለ መጠርጠሪ። እነዛ ሽኮኮዎች ደግሞ ምን አሉሽ? እነሱም መናገር አይሰለቻቸው፣ አንቺ ማድመጥ አይሰለችሽ? ቆይ ደግሞ ምን ተፈጠራሉሽ? እንዴት ግን እንደዚህ እባብ መሆንን አላወኩም ነበር። እባብ? አዎ እባብ። እኔን ነው? አንቺ እኔ እባብ አልወድም። አሁን ግን ሁሉንም ነገር አውቄያለሁ። ፍቅርን ይዘህ በእውነት መንገድ ብትጓዝ ኖሮ ከምትፈልገውም ነገር በላይ ታገኛለህ። አንተ ግን ገንዘብን መረጥክ። እውነት ደግሞ ሁልጊዜም የምትቆመው ከእውነተኞች ጎን ነው። ስለዚህ የኔና ያንተ ነገር እዚህ ላይ ያበቃል። ገንዘብ መፈለጌ እውነት ነው፣ ግን ምንድን ነው ደግሞ ያሴራችሁብኝ? ገንዘቡስ? ሜላት! ወይኔ ጉዴ! ወይኔ ጉዴ! ምንድን ነው የሚወጣው? ቆይ ምንድን ነው የሚወጣኝ? ምን አይነት አካይስት ነች? ልክ እንደ ቴርሞሜትር ትለዋወጥብኛለች። አንዴ ከፋኝ ዝቅ። እሺ በምን ላስተካክላት? ምንድን ነው የሆነው ደግሞ? ምንድን ነው የሆነው?
ያለበትን ቦታ አፈላልጌ የመጣሁት ይቅርታ እንድታደርግልኝ አይደለም። ደግሞ ይቅር እንደማትለኝ አውቃለሁ። ግን እሺ ቆይ እኔ ምን ላድርግ? ግራ ገባኝ እኮ ዮኒ። ምንም ግራ የሚያጋባ ነገር የለም ሜሉ፣ አይንሽን ብቻ ግለጭ። ቆይ እንዴት ነው የምታስቢኝ? ከረጅም ጊዜ በኋላ ጊዜሽ ጥፋት የማጠፋ ይመስልሻል? እኔ እንጃ፣ ህይወት በጣም ግራ እያጋባኝ ነው ዮኒ። ግን ህይወት ላንተ ምንድን ነው? ህይወት ማለት ለእኔ ልክ እንደ ሰፊ እርሻ ነው። ማለትማ አንድ ሰፊ የእርሻ መሬት አለን በል። ያ መሬት እንደ ሰጠሽው ዘር ምርት ይሰጥሻል። ህይወትም ልክ እንደዛ ነው። አንቺ እንደምታሳየው እንደምትሰጪው ነገር ሁሉም ሰው ያን ነገር ይሰጥሻል። ሜሉ፣ የስንዴ እርሻ አለን በል። ስንዴን ለማግኘት ደግሞ እንክርዳዱን ማጥፋት ይኖርብናል። በህይወታችን ውስጥ ብዙ እንክርዳዶች ሊመጡ ይችላሉ። እነዛን እንክርዳዶች ካስወገድናቸው ህይወት ደስተኛና ጥሩ ትሆናለች። ምንም እንቆቅልሽ የሚባል ነገር አይኖራትም። አንቺ ያልገባሽና ያልተረዳሽ እሱ ነገር ነበር። አሁንም ቢሆን በህይወትሽ እንክርዳዱን ነገር በሙሉ አስወግጅ። ያኔ ህይወት ቀላል ትሆንልሻለች። እውነት ግን ከዮኒ ጋር ነው የማወራው?